ስለ ኮምፒውተር ኪቦርድ ካላወቅን ኮምፒውተርን በቀላሉ ለመጠቀም ሆነ ወደ ኮምፒውተራችን መረጃዎችን ቶሎ ለመጻፍ እንቸገራለን። ስለዚህ በዛሬ ቪዲዮ ስለ ኮምፒውተር ኪቦርድ ምንነት፣ የኮምፒውተር ኪቦርድ ኬ የምንላቸው የቲቱ ጋር እንደሚገኙ፣ ስማቸው ማን እንደሚባል፣ የእንግሊዝኛ ሌተሮችን እንዴት ካፒታል ስሞል እንደምናደርግ፣ እንዲሁም ቁጥሮችን፣ ሲምቦሎችን፣ የአማርኛና የእንግሊዝኛ ሌተሮችን እንዴት እንደምንጽፍ አሳያችኋለሁ። ወደ ቪዲዮ። ኮምፒውተር ኪቦርድ የምንለው ኢንፑት ዲቫይስ ነው ወይም መረጃዎችን የምናስገባበት ማለትም ቁጥሮችን፣ ሲምቦሎችን፣ የእንግሊዝኛና የአማርኛ ሌተሮችን ወደ ኮምፒውተራችን የምንጽፍበት ማለት ነው። በተጨማሪም ለኮምፒውተር ኪቦርድ የምንለው ለሾርት ከት ያገለግለናል። ስለ ኮምፒውተር ኪቦርድ ሾርት ከት ሞር ማወቅ የምትፈልጉ ከሆነ እዚህ ጋር ቪዲዮ ሰራሁላችኋል፣ እሱን መመልከት ትችላላችሁ። እያንዳንዱ ኬ የቱ ጋር እንደሚገኙ የኮምፒውተር ኪቦርዱ ኬዎች የቱ ጋር እንደሚገኙ ልንገራችሁ። እዚህ ጋር ስክሪኑ እንደምትመለከቱት ነው። ይችኛዋ ስኪፕ ብለን እንጠራታለን። ከኤፍ1 እስከ ኤፍ12 ቨርስ ወይም ፈንክሽናል ኪ የሚባሉት እነኚህ ናቸው፣ ከላይ ያሉት ማለት ነው። ስክሪን እንደምትመለከቱት ነምበር ደግሞ ከ1 2 3 እያለ ይቀጥላል እስከ 0 ድረስ ማለት ነው። እንደምትመለከቱት ከ1 በላይ ከ2 በላይ ከ3 በላይ ከ4 በላይ ከ5 በላይ ከ6 በላይ እነኚህ በአጠቃላይ ብለን እንጠራቸዋለን ስፔሻል ካራክተር ብለን እንጠራቸዋለን ማለት ነው። እዚህ ጋርም አለ ስፔሻል ካራክተር። ሌላው ደግሞ የእንግሊዝ አልፋቤቲክ ሌተር የምንላቸው ይሄው ኤ ዜድ ኤክስ እንዳለ እዚህ ጋር እንደምትመለከቷቸው መሀል ላይ ያሉት እንግሊሽ አልፋቤቲክ ሌተሮች ናቸው። ይሄ እዚህ ጋር የምትመለከቱት ደግሞ ታብ ብለን ጠራታለን። እችኛዋ ካፕሱል ሎክ፣ እችኛዋ ሺፍት፣ እችኛዋ ኮንትሮል ኤፍኤን ፈንክሽን፣ እችኛዋ ዊንዶ ኬ፣ እችኛዋ አልት፣ ይሄኛው ደግሞ ስፔስ ኬ ብለን ጠራዋለን። አልት አለ እዚህ ጋር ኮንትሮል፣ እነኚህ ደግሞ ዳይሬክሽናል አሪ ወይንም አሮኬ ብለን ጠራቸዋለን። እዚህ ጋር እንደምትመለከቱት ይሄኛው ሌፍት ነው፣ ዳውን አፕ ራይት አለ። እዚህ ጋር ደግሞ የምትመለከቱት ኮማ ሌዛን አለች፣ ዶት ግሬተር ዛን አለች፣ ህዝባር ኩዌሽን ማርክ አለ፣ ሰሚኮለን ኮለን አለ፣ ደብል ኮት ሲንግል ኮት አለ፣ ኢንተርኬ የምንላት ይችናት። እዚህ ጋር ደግሞ ብራኬት ላይ ክሎዝ ብራኬት እና ኦፕን ብራኬት የምንላቸው ማለት ነው እነኚህ። እዚህ ጋር ደግሞ ባክ ስፔስ አለ እንደምትመለከቱት። እዚህ ጋር ይሄኛውም ሊላክ ያለ ኢንተር ኬ ያለ፣ ድሌት ኬ የምንላት ይችናት፣ ኢንሰርት ሆም ኢንድ ፔጅ አፕ ፔጅ ዳውን፣ ኒውሜሪክ ኬፓድ ብለን እንጠራዋለን። ይሄ እዚህ ጋር የምትመለከቱት ከ0 እስከ 9 ያለ እዚህ ጋር ድሌት አለች፣ ኢንተር አለ፣ መደመር፣ መቀነስ፣ ማባዛት፣ ማካፈል። ይሄኛው ቁጥሮቹን እንዲጽፍላችሁ ከፈለጋችሁ እዚህ ጋር እችኛው ነምሎክን እችኛዋ ክሊክ መጀመሪያ ማብራት አለባችሁ ማለት ነው። አሁን ደግሞ እያንዳንዳቸውን በተለያየ ካታጎሪ ከፍዬ እንዴት እንደምንጠቀማቸው አሳያችኋለሁ፣ ወይም እንዴት እንደምንጽፋቸው ማለት ነው። የመጀመሪያዎቹ ካታጎሪ የምንከፋፍለው የመጀመሪያው አልፋ ኑሜሪክ ኤንድ ሲምቦል ኬ የምንላቸው አሉ። የመጀመሪያው ሌተር ከኤስ ከዜድ አለች፣ እዙ ስንመጣ ማለት ነው። እዚህ ጋር ከኤስ ከዜድ ማለት እነኝህ ሌተሮችን ለመጻፍ ምንድን ነው የምናደርገው ማለት ነው። ኤን መጻፍ ከፈለግን ኤን መንካት ነው ኪቦርዱ ላይ ያለውን። ቢ መጻፍ ከፈለግን ቢ ነው። ካፒታል ማድረግ ከፈለጋችሁ ደግሞ ምን ታደርጉታላችሁ? ካፒታል ለማድረግ የምትፈልጉ ከሆነ እችኛዋን ካፕሱል ሉክን ማብራት አለባችሁ። እችኛዋን ክሊክ ታደርጓትና እነኝህን ብጽፉ ካፒታል ሌተር ይሆንላችኋል ማለት ነው። ይሄው ላሳያችሁ አንዴ። ካፕሱል ሉክ አብርቼዋለሁኝ። ከዛን ኤን ስጽፍ ካፒታል ሆናለች፣ ዲን ስጽፍ ካፒታል ነው፣ ኢም ስጽፍ እንደምትመለከቱት ካፒታል ነው። በካፒታል የምታደርጉት እነኝህን ብቻ አይደለም። ሽፍትን በመጠቀም እችኛዋን ሽፍት ተጭናችሁ ሳትለቁ ኤም ብትጭኑት ምን ይሆናል? ካፒታል ሌተር ይሆናል ማለት ነው። ይሄው ሽፍትን ተጫንኩ፣ ከዛን ሳለቅ ኤን ስጫ ነው ካፒታል ይሆንልኛል ማለት ነው። ሽፍትን ተጭኜ ኤፍን ባረገው ምን ይሆናል? ካፒታል ሌተር ይሆንልኛል ማለት ነው። ሌላኛው ነምበር ኬ የምንላቸው አሉ። ነምበር ኬ ማለት ከ1 እስከ 0 ድረስ እንደምትመለከቷቸው ነው። ሽፍት ምናምን መንካት ያስፈልጋችሁም ከተከላ ያሉትን መንካት ነው። 1 2 3 4 5 6 7 8 9 0 መጻፍ ይችላለኝ። አለበለዛም ይሄን ሳትጠቀሙ በእነዚህ መጻፍ ትችላላችሁ። ማለትም እችኛዋ ነምሎክ የምትለዋ ግን ማብራት አለባችሁ መጀመሪያ። ከዛም ይኸው 1 2 3 4 የምትመለከቱ ጽፌ ያለው ማለት ነው። ሌላኛው ደግሞ ማን አለ? ስፔሻል ካራክተር የምንላቸው። ስፔሻል ካራክተር የምንላቸው እዚህ ጋር ተመልከቱ። ለምሳሌ ከ1 በላይ ያለችው ቃል አጋን ነው የምንላት ነው። አት አለች፣ መንሰላል እያለ ይቀጥላል። ሃሽታግ ምናምን በእንግሊዝኛ ማለት ነው። ሽፍትን ተጭኘ ነው። ለምሳሌ ሽፍትን ተጭኘ ሳለቅ 1 2 3 4 5 6 7 8 9 ሽፍት እንደተጫንኩ ማለት ነው። እዚህ ጋር እንደምትመለከቱት 1 ላይ ያለችው ማናት? ቃል አጋን አለች፣ አት ምልክት አለች፣ መንሰላል፣ ዶላር ሳይን፣ ፐርሰንታይል፣ እችኛዋ ደግሞ ፓወር ናት።
ኤንድ ምልክት ነች የምንጠቀማት አብዛኛው ጊዜ ፐርሰንት ነው የምትባለው። ፐርሰንት ምልክት አስትሪክስ ብለን እንጠራታለን። ኮከብ ናት። ብራኬት ኦፕን ብራኬት አለ፣ ክሎዝ ብራኬት እንዘጋዋለን። ይሄንም እነኝን የምጽፋቸው ግን ግዴታ ሽፍትን ችኛውን ተጭናችሁ እነኝህ ከላይ ያሉትን መንካት ነው። ደብል ኮት መጻፍ በፈልግ ለምሳሌ ደብል ኮት የምንለው የቱ መሰላችሁ? እዚጋ ያለ ይኸው እዚጋ ያለ ችኛውን ብቻ ነው። ሽፍትን ተጭኜ ችኛውን ብነካት ደብል ኮት ይሆንልኛል። ሽፍትን ተጭኜ ያለውኝ ከዛ ደብል ኮት እንደምትመለከቱት ደብል ኮት አድርጎልኛል። በባዶ ምጽፋት ከሆነ ግን ሲንግል ኮት ነው የምትሆነው። ኮለን ጻፍ። ኮለን ማለት እዛው ጋር እንደምትመለከቱት ችኛዋ ማለት ነው። ከታች ያለችው ኮለን ናት። ከላይ ያለችው ደግሞ ሰሚኮለን ብለን እንጠራታለን። ሰሚኮለን ናት ችኛዋ። ኮለኗ ደግሞ ሽፍት ተጭናችሁ ስትነኳት ይኸው ችኛዋ መጻፍ ከፈለግን የላይኛዋን ግዴታ ሽፍት ተጭናችሁ ምን ማድረግ አለባችሁ? እሺ መንካት ማለት ነው። ከላይ ያለውን ይጽፍልን። ሽፍት እንደጃም ከዛ ወስደ ኩዌሽን ማርክ ይጽፍልኛል ማለት ነው። በዚህ መንገድ የቀሩትም እናንተ መጻፍ ትችላላችሁ። ሌላኛው ሞዲፋየር ኬ ብለን የምንጠራቸው አሉ። ሞዲፋየር ኬ የምንላቸው የመጀመሪያው ሽፍት ነው። እዚጋ እንደምትመለከቱት ሽፍት አለ። ይሄኛውና ሽፍት ለምን እንደምንጠቀምበት ቅድም አሳይቻችኋለሁ። ሌተሮችን ካፒታል ለማድረግ እና ከሌሎች ኪዎች ጋር ኮምፓይን በማድረግ ለምን ጠቅመናል? የተለያዩ ሾርትከቶችን ለሾርት ከት እንጠቀምበታለን ማለት ነው። ሰፋ ያለ ቪዲዮ ስለሰራሁላችሁ መመልከት ትችላላችሁ። ኮንትሮል ኬ የምንላትም ምቾት ችኛው ነው። CTRL የምንላት ማለት ነው። ለምሳሌ ኮንትሮል ኬ ተጭኔ ኤም ብነካ እንዳለ እዚህ ላይ ወርድ ላይ ያለውን ሰሌክት ያደርግልኛል ሁሉንም ማለት ነው። ሰሌክት ካደረኩ ባለ ኮንትሮልን ተጠቅሜ ኤክስን ብነካት ይኸው ኮንትሮል ተጭኛለሁኝ። ከዛ ሳለቅ ኤክስን ባደረገው ምን ይሆናል? ከት ያደርግልኛል ማለት ነው። ለመመለስ ከፈልጋችሁ ኮንትሮልን ተጭናችሁ ዜድን ስትነኩ አንዱ ያደርግላችኋል ማለት ነው። ስለዚህ እዚህ ጋር ሽፍት እና ኮንትሮል አብዛኛው ጊዜ እና አልት የምንላቸው እዚህ ጋር ካሉት ኪዎች ጋር ኮምፓይን በማድረግ የተለያዩ ሾርት ክቶችን ለመጻፍ እንጠቀምበታለን። ሽፍት ደግሞ የምንለው ሌተሮችን ካፒታል ለማድረግ፣ እነዚህ ጋር ደግሞ ስፔሻል ካራክተሮችን ለመጻፍ እንጠቀምበታለን። በተለይ ከቁጥሮች በላይ አንዷ ኬ ላይ አሁን እዚህ ጋር 5 ፐርሰንት ላይ ያለች አይደለም የላይኛዋ ለመጻፍ ግዴታ ሽፍትን መጫን አለብኝ። እዚህ ሁሉም ጋር እንደምትመለከቱት ማለት ነው። አልት ኬ የምንላት ወይም አልተርናቲቭ ኬ የምንላት አለች። ለምሳሌ አንድ ብራውዘር ብከፍት እኔ ኮምፒውተር ላይ ተመልከቱ። እዚህ ጋር አልትን ተጫንኩኝ። ሚንስ ይኸው አልትን እችኛዋን ማለት ነው። አልትን ተጫንኩ። ከዛን F4 ብቻ ምን እንደሚፈጠር ተመልከቱ። አልትን ተጫንኩ። ከዛ F4 ሳደረገው ክሎዝ ሆነ ማለት ነው። ስለዚህ ከሌሎች ኪዎች ጋር ኮምፔን በማድረግ የተለያዩ ሾርትከቶችን እንጠቀምበታለን ማለት ነው። FN ኬ የምንላት ይች ናት። እችኛዋን ኬ የምንጠቀማት በተለይ ፈንክሽናል ኪ የምንላቸው ከኤፍ1 እስከ ኤፍ12 ድረስ እንዲሰሩ የምንጠቀምበት ነው። ማለት ኤፍኤንን ከነኝ ጋር ኮምፓይን በማድረግ የተለያዩ ስራዎች እንሰራበታለን ማለት ነው። ለምሳሌ ድምፅ መጨመርና መቀነስ ብትፈልጉ ላሳያችሁ። እዚህ ጋር ኤፍ6 እንዲሰራልኝ ምን አደርጋለሁ? ኤፍኤንን እጫንና ሳለቅ ኤፍ6ን ብቻ ነው ድምፁን ለመቀነስ እጠቀምበታለሁ ማለት ነው። ለመጨመር ደግሞ ኤፍኤንን እጫንና ሳለቅ ኤፍ7ን ብቻ ነው ድምፅ ጨምርልናል ማለት ነው እንደምትመለከቱት። ሌላኛው ፈንክሽን ኬ የምንላቸው ቅድም እንዳሳያችሁ ከኤፍ1 እስከ ኤፍ12 ድረስ ያሉት ናቸው። እነኚህ አብዛኛው ጊዜ የምንጠቀምባቸው ኮምፒውተራችን ላይ ሶፍትዌር ፌሊየር ሲያጋጥመን ወይ ለቡቲንግ ሲስተም እንጠቀምበታለን፣ የተለያዩ ኦፕሬቲንግ ሲስተም ላይ ማለት ነው። በተጨማሪም ከሌሎች ጋር ኮምፔን በማድረግ የተለያየ አድቫንቴጅ አላቸው። ለምሳሌ ኤፍ5 የምንላት ለምን ታገለግለናለች? ሪፍሬሽ ለማድረግ ሪፍሬሽ አድርጋላችሁ። መጀመሪያ ራይት ክሊክ አድርጋችሁ ሪፍሬሽ፣ ከዛም በኋላ ራይት ክሊክ ማድረግ ይጠበቅባችሁ። ኤፍ5ን ብትጫኑት ኮምፒውተራችሁን ሪፍሬሽ ያደርግላችኋል ማለት ነው። በተጨማሪም ኤፍ5 የምንላት ሪሎድ ለማድረግ እንጠቀምባታለን። ለምሳሌ ኤፍ5ን ጫኑት፣ ተመልከቱ እችኛዋን ማለት ነው። ኤፍ5 ማለት እችኛዋ ናት ነው። እችኛዋ ናት ኤፍ5። እሷን ስጫናት ምንድነው የሚያደርግልኝ? ፔጁን ሪሎድ ያደርግልኛል። ይታያችኋላ። ልክ ለዚህ እንጠቀምበታለን። ለምሳሌ ኤፍ6 ቢሆን ያመጣላችኋል። ኤፍ7 ብቻውን ቢሆን ደግሞ እንዴት እንደሚያደርግ፣ ኤፍ1 ደግሞ ለሄልፕ እንጠቀምባታለን። በጣም ብዙ አድቫንቴጅ አላቸው ማለት ነው። ብቻቸውን ሆነው ራሱ አልትን ተጠቅሜ ከዛ ኤፍ4 ሳደርግ ክሎዝ ያደርግልኛል ማለት ነው። እነኚህ ሁላ የፈንክሽናል ኬ ጥቅማቸው ናቸው እዚጋ ያሳዩችሁ። ሌላኛው ናቪጌሽን ኬ ብለን የምንጠራቸው አሉ። ከናቪጌሽን ኬ የምንለው ምንድነው? ከርሰራችን የምትመለከቷት ማለት ነው። ይችኛዋ ታያቸዋለች። እሷ ከአንድ ወደ አንዱ ሙቭ ለማድረግ የምንጠቀምበት ማለት ነው። ለምሳሌ አሮኬ የምንላቸው አሉ። ከዛ ውስጥ አሮኬ ማለት እነኙት አራቶቹ ማለት ነው። ወደ ላይ የምፈልግ ከሆነ ወደ ላይ ያደርግልኛል። ወደ ታይ የምፈልግ ከሆነ ዳውን ነካለኝ። ወደ ግራ ደግሞ ከሆነ ወደ ግራ እንዲሄድልኝ ማድረግ ይችላለሁ ማለት ነው። ወደ ግራ ለማድረግ ማተቀሙት ይችኛዋን፣ ወደ ቀኝ ከሆነ ይችኛዋን፣ ወደ ታይ ከሆነ ይችኛዋን፣ ወደ ላይ ከሆነ ከፈልጋችሁ አፕሮ ይችኛዋን መጠቀም ትችላላችሁ ማለት ነው። ሌላኛው ናቪጌሽን ኬ የምንላቸው ውስጥ ማን አለ? ኢንድ ሆም አለ። እዚህ ጋር ላሳያችሁ። ለምሳሌ ሆም ኬ የምንለው የትኛው ነው? ስክሪኑ ላይ እንደምትመለከቱት ይችኛዋ ናት ሆም ኬ የምንላት። ኢንድ ኬ ደግሞ ይችኛዋ ናት።
ሆም ኬ የሚያገለግለን ወርድ ላይ ከሆነ መጀመሪያው ላይ እንዲያመጣልን ነው። ተመልከቱ፣ ሆም ተጫንኩት፣ መጀመሪያው ላይ መጣ። ኤንድ ኬ ደግሞ ኤንድ የምንጠቀማት የማይክሮሶፍት ወርድ ላይ መጨረሻው ላይ ያመጣልናል ማለት ነው። ነገር ግን ሆም እና ኤንድ ኬዎችን ፒዲኤፍ ላይ የምንጠቀመው ከሆነ ሆም ስነካ መጀመሪያው ፔጅ ላይ ያደርግልኛል፣ ኤንድ ስነካ መጨረሻው ፔጅ ላይ ያደርግልኛል ማለት ነው። ሌላኛው ድሌት ኬ የምንለው አለ። ድሌት ኬ የምንለው ይሄኛው እንደምትመለከቱት ስክሪኑ ላይ እሷ ለምን እንደምታገለግለን ሪሙቭ ለማድረግ ነው። ኮንተንቶችን፣ ቴክስቶችን ማለት ነው። ለምሳሌ ተመልከቱት፣ አብዛኛው ጊዜ ሪሙቭ የሚያደርግልን ግን ከቀኝ በኩል ያለው ነው። ያው ኤስ ትጠፋለች፣ አሁን ኦ ትጠፋለች፣ ኤፍ ይጠፋል። እንደዚህ ያደረገ ይሄዳል ማለት ነው። አለበለዚያም ቴክስቱን ለምሳሌ ሰሌክት ብታደረጉት ከዛ ድሌት ብንጠቀመው ቀጥታ ምን ያደርግልናል? ሪሙቭ ያደርገዋል ማለት ነው ቴክስቱን። ኤዲቲንግ ኬ ብለን የምንጠራቸዋል። ከኤዲቲንግ ኬ ውስጥ ደግሞ የሚመደቡት ማን ናቸው? የመጀመሪያው ባክስፔስ አለ፣ ኢንተር ኬ እና ስኬፕ ኬ የምንላት ማለት ነው። ባክስፔስ የምንለው አንዳንድ ሌተር ከግራ በኩል ያለውን ያጠፋል። ለምሳሌ ተመልከቱት፣ ፖይንትን ያጠፋል፣ ኤስን ያጠፋል፣ ኤምን ያጠፋል፣ ኢን ያጠፋል እንደምትመለከቱት ማለት ነው ስክሪኑ ላይ። ኢንተር ኬ ደግሞ ከሆነ ኢንተር ኬ የምንላት ከሆነ የምንጠቀምባት ኒው ላይን ሊያደርግልን ነው። እንደምትመለከቱት ይኸው ኒው ላይን ያመጣልናል ማለት ነው። ኒው ላይን ብቻ አይደለም ኢንተር ኬ የምንጠቀምበት፣ አንዳንድ ጊዜ ኮማንዶችንም ኤክስኪዩት ለማድረግ ለምሳሌ ሰርች ማድረጊያው ላይ ሲኤምዲ ብዬ ልጻፍና ኢንተር ብጠቀም ይኸው ይከፍትልኛል ማለት ነው። ሌላኛው ስኬፕ ኬ የምንላት ነች። ስኬፕ ኬ ማለት እችኛዋ ናት። እሷ ላይ እንደምታገለግለን ኦፕሬሽን እየሰራን ከሆነ እሱን ካንስል ለማድረግ ዲያሎግ ቦክሶችን ካንስል ለማድረግ እንጠቀምበታል። ለምሳሌ ሪድ ሙድ ላድርገውና ኤኤስሲ የምትለውን ክሊክ ባድርጋት ተመልከቱ ወደ መጀመሪያው ይመልስልኛል ማለት። ሌላኛው ኒውሜሪክ ፓድ የምንለው ኒውሜሪክ ፓድ የምንለው ከዚህ ጋር ጀምሮ ለምስ ወደዚህ ያሉት ማለት ነው። ኢንተር አለ፣ መደመር፣ መቀነስ፣ ማባዛት፣ ማካፈል፣ ነምሎ ካለች ቁጥሮቹ አሉ። እነዚህ ቁጥሮች እንዲጽፍልን ግዴታች ነምሎክ የምትለውን ኦን ማድረግ አለባችሁ ማለት ነው። ክሊክ ማድረግ አለባችሁ። አንዴ የሆነ እለዋ ላይ ብርት ይላችኋል። ከዛም በኋላ ቁጥር መጻፍ ትችላላችሁ ማለት ነው። ይህም ማለት ማቴማቲካል ኦፕሬሽኖች ስንሰራ አብዛኛው ጊዜ የምንጠቀምበት ነው ቶሎ ለመጻፍ። ለምሳሌ ካልኩሌተር ብዬ ልጻፍ። እኔ ይሄው ካልኩሌተር ጽፌ ያለሁኝ ነምሎክን አብርቻለሁ። 4 ሲባዛ በ4 እዛ ኢንተር ብጠቀም 16 ያደርግልኛል ማለት ነው። ልመልሰው ነው። አሁን ደግሞ 98 ሲካፈል ለ10 ባረገው ስንት ይሆናል? 9.8 ይሆናል ማለት ነው። እንደዚህ ያደረጋችሁ እናንተ መጠቀም ትችላላችሁ። በነገራችን ላይ ለምሳሌ መደመር፣ መቀነስ ወርድ ላይ መጻፍ የሚያስቸግራችሁ ከሆነ ቀላል ነው። ለምሳሌ እዚህ ኳልሱን ከሆነ የቷን የምትነኩት ችኛዋን እኩል የሚሆናል ምልክት። መደመርን ከፈለጋችሁ ደግሞ ሽፍትን ትጫኑና ይሄን ብትነኩት መደመር ይጽፍላችኋል። ሽፍትን ተጭኔ ከዛ መደመር ሳደርገው ተመልከቱ ይሆንልኛል። አለበለዛም ቀኝ በኩል ያሉትን መደመሮች መጻፍ ነው ማለት ማቴማቲካል ኦፕሬሽኖች እነኝህን ብጽፉ ይመጣላቸዋል ማለት ነው። ስፔስ ኬ የምንለቱ መሰላችሁ ይሄኛው ነው። ዊንዶ ኬ የምንላት ይሄችኛዋ ናት። ዊንዶ ኬ ከሆነ ስጫናት ስታርት ሚሆናችን ይከፍታል። ደግሜ ስጫነው ስታርት ሚሆናችንን ይዘጋል ማለት ነው። ከሌሎች ኬዎች ጋር ኮምፓይን በማድረግ ለሾርት ከት እንጠቀምበታለን ማለት ነው። ለምሳሌ ዊንዶ ኬ ተጭኔ ኢን ብጫን ምን እንደሚፈጠር ተመልከቱ። ምን ተከፍቶልኛል? ፋይል ኤክስፕሎረር ማለት ነው። ፋይል ኤክስፕሎረር የሚለው ከፍቶልኛል። ዊንዶ ኬ ተጭኔ አይ ስጫን ደግሞ ተመልከቱ ሴቲንግ ይከፍትልናል ማለት ነው። እና ስፔስ ኬ የምንለው ደግሞ ይሄኛው ጽሁፍ ጻፍኩ እኔ ሄሎ ቻናል ብዬ ብጽፍ ተመልከቱ እና እዚህ ጋር በመካከል ስፔስ አድርግ ያለው አይደለም እንደምትመለከቱ ጽፍ ስፔስ መኖር አለበት። ሌተር ስጽፍ ሰው ስፔስ ለማድረግ ምን እንደምጠቀመው ማለት ነው። እችኛዋን ጽፋችሁ ሲበቃችሁ የሆነ ነገር ጽፋችሁ ሲበቃችሁ ወር ማን ትጠቀማለች? እችኛዋን ጫን ታደርጓታላችሁ ማለት ነው። ተጫንኳት ስፔስ ይኖረዋል ማለት ነው። ሰው ስፔስ ኬስ እንጠቀምበታለን። ታብ ኬ የምንለው በነገራችን ላይ ተንተናጋታ ትንሽ ይመሳሰላል። ታብ ኬ የምንላት 4 ስፔስ ኪ ጋር እኩል ናት ማለት ይችኛዋን አንድ ነካችሁ ማለት ይሄን 4 ጊዜ ነካችሁ ማለት ነው። 4 ስፔስ ይኖራል በአንድ ጊዜ ስጫኑ ተመልከቱት። ታብ በትጫኑ 4 ስፔስ ነው የሚኖረው። ለምሳሌ ሄሎ አልኩ አንድ ስጫነው ተመልከቱት 4 ስፔስ ይኖረዋል። 4 ይሄዳል ማለት ነው። 4 ስፔስ ነው የሚሄድልን። ካፕሱሉክ ደግሞ የምንለው ሌተሮችን ካፒታል ለማድረግ ነው የሚጠቀምበት። ካፕሱሉክን ተጫንኩ ከዛን ኤቢሲዲ ማድረግ ሻለሽ ካፒታል ነው የሚሆነው። ሽፍት ኬ የምንለውን በተመሳሳይ በሱ ካፒታል ማድረግ ይችላላችሁ ማለት ነው። የኮምፒውተር ኪቦርድ ሾርት ከት የምትፈልጉ ከሆነ ይህን ቪዲዮ መመልከት ትችላላችሁ። ዲቴል ነው የሰራሁት። የዛሬ ቪዲዮ ይህን ይመስል ነበረ። ስለተከታተላችሁ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ፒስ አውት